ሲጀመር ደግሞ ሄርሜላ የላከችው ሰው ነው እየተባለ ነው። ገብቶሻል? በውስጥ መስመር ኦዲየንሶች እያወሩኝ ነው። ሄርሜላ ናት የላከችው፣ አውቃ ነው። ጠይቋለሁ። የምሬን ነው። ሲቀጥል ደግሞ እኔ የሆነ ማግኘት የምፈልገው ወይ መረዳት ማወቅ የምፈልገውን ነገር ለማወቅ ከፈለኩኝ በየትኛውን መንገድ ሄጄ እደርስበታለሁ። ስለዚህ ለዛ አታስቢ እኮ ሄርሜላ እንደላከችው በጣም እርግጠኛ ነኝ። እሱንም ፎቶም ልከውልኛል። አሳይ። የምሬን ነው። አሳይሻለሁ። አንላቀቅም ነገር አሳይሻለሁ። እውነት አብሮ ጌታን አይደለም አብሮ የተነሱት ፎቶ ልከውልኛል። እኔ ኦዲየንሶች አሳይሻለሁ ከፈለግሽ። አሁን እኮ በጣም ምርጥ ኦዲየንስ ነው ያለሽ። አው ግን ደግሞ የሚያከብሩሽ በጣም ነው የሚወዱሽ፣ ላንቺ በጣም ነው የሚሳሱት። ስለዚህ ያንቺን ክፉ ደግሞ አይፈልጉም እነሱ። አውቃለሁኝ ግን ደግሞ ፎቶን ደግሞ ነው ከዛ እዚህ ስመጣ ደግሞ ወይ አንቺ መኖርሽ ነው ቆ ሊሆን ይችላል የቀረው እንጂ እኔ እርግጠኛ ነሽ እኔ ሄዳለችና እንዳትሄድ ምናምን አይደለም መቼስ። እሺ ካልሽ እንግዲህ ይሁንልሽ። እና ሲጀምር ስንት ቀን ተገናኝታችሁ ያለ? ተገናኝተናል፣ ግን ሌላ የምታመጡት ሰው ስላለ ያንን እንዳላይባችሁ ጥረታችሁ ቤታ እኔ ችግር የለብኝም። እኔ በነገርሽ ላይ እንደዚህ አይነት ነገር ችግር የለብሽም። እና እኔ ሶጣ ነው የምታመጪው። አሁን ይመጣል እጠራዋለሁ። በጣም እንደውም አሪፍ ነው። በቦክስ ልልሻለሁ። ኧረ ወቅተኛ እንደውም አናውጥልሻለሁ። ጨዋታ ጨምረሻል። ወደ ገደለው ስንገባ ወደ ቁም ነገር እንግባ። እሺ አይሻልም ካልሽ ምን ይደረጋል? ከሳሳሽ በቃሻል። ወደ ቁም ነገር እንግባና ለምንድን ነው እንደዚህ አይነት ሀሳብ እያሰባችሁ ያላችሁት? አንቺም ኖባም ፈረንጁም አለ። ይሄ ሀሳብ ያንቺ ነው የነሱ ነው? ግራ ግብት ግራ እየተጋባን ስለሆነ ቃላት ራሱ መናገር አየሽ እንዴት እንደከበደኝ ለማውራት ራሱ ማለት ነው። ገብቶሻል? ሰሞኑንም ጠይቄሻለሁ፣ ድጋሚ አሁን ደግሞ ልጠይቅሽ ብዬ ነው ማለት አዲስ ነገር እኮ አይደለም ምልሽ፣ አዲስ ነገር አይደለም ስልሽ እኔ ጋር ጥፋት አለ። እውነት ለመናገር እኔ አላጠፋሁም እኮ በስነ ስርዓት ሁሉም ነገር ከአብርሽ ጋር ከጨረስኩ በኋላ እኔ ራሴን ላይፍ የጀመርኩት አንደኛ ነገር። ሁለተኛ ደግሞ በእርግጥ እኔ እና እሱ ዲቴል አውርተን ባናቅም እኔና ደስታዬ አደል በኔፊት ስትጠሪ እንዳልሰማሽ በስርዓት ጥሪ እንዳልሰማሽ ማለት ዲቴል ብዙ አላወራንም ነበር መጀመሪያ አካባቢ። አሁን ግን በደንብ እየተግባባን ነው፣ በደንብ እያወራ ነው ምናምን እና ማለት ፈረንጁንና ኖቤልን ራሱ ነው ፈልጎ ያገኛቸው። በሆነ አጋጣሚ እንዴት እንደሆነ ባላቅም እኔ ነኝ ያገኘኋቸው ብሎኛል። ከዛ እንዴት አገኛቸው ምናምን ብዬ ስለው ያው አንቺ የሚያስደስትሽን ወዳጅሽን ቀርብሽ የሆነውን ሰው ላይ ማግኘት በጣም ቀላል ነው አለኝ እና እሱ ራሱ ነው ያገኛቸው እንጂ ያገናኘቻቸው አይደለም። እሺ ቤት መምጣት ነው ያለሽ እኮ እኔ እሱንም ድንገት ነው ሰርፕራይዝ ነገር ነው ያደረጉኝ ማለት መሰነግሽ እንጂ እኔ ፈልጌው ምናምን ፕሮግራም አድርጌ ምናምን አይደለም። እና ብዬ ያልኩት ድንገት ነው የመጣ እኮ። ስለመጣውን ስሜትሽ ነው ማለት እኮ አይደለም። ደስተኛ ነሽ ወይ ማለት ነው በመምጣቱ? እኔ አሁን እውነት ሰዋሽ ለምናገር አልደበረኝም፣ ግን ደግሞ የሆነ እንትን ላይ ነሽ፣ እየተወዛገብሽ ነው ማለት ያው በአንዴ መምጣቱ አስደንግጦኛል፣ ፈጠነብኝ እኮ እየተወዛገብሽ ነው። ከዛ ውጭ ግን በጣም ተስማምቶኛል ሁሉም ነገር። አይ ምንም የተስማማሽ ነገር የለም። እልህ ነው የመሰለኝ እኔ ሳስበው። የምን እልህ ነው? የሆነ ያብርሽ አረ ወገንታ ተባቃችሁ። አይ እንደዛ ነው የመሰለኝ እንጂ የሆነ ወደሽው የሆነ ነገር ብቻ አይመስለኝም። ሁኔታሽ እኮ ያስታውቃል። እልህ ቢኖርብኝ እኔ በደንብ ሳቅሽ ነገር አረግ ነበር። አታረጊኛለሽ። ገብቶሻል አይደል? አይ እልህማ አለብሽ። እውነት ነው። ስለምን እልህ ነው ነገርኩሽ። በቃ እልህ ስለሆነ እንጂ አሁን ያ ልጅ እኔ እንጃ እንዴት ደሻ ቆሸሹ እንዳትይኝ ነው ማለት ነው። እኔ በደስታ ይድር አላውቅም ከዚህ በኋላ እንደዛ እንድትይኝ አልፈልግም እያልኩሽ ነው። እረፊ። እኔ ምሬ ነው የማወራው። እንደዚህ አይነት እንድታወሪኝ አይደለም። አንደኛ ብዙ ቤተሰብ ጠይቂያት እያለኝ ነው። ገብቶሻል? ይሄ ነገር ለምንድን ነው እንደዚህ ያደረገችው? ጠይቂያት እስኪ። ምክንያቱም ማለት ትክክለኛውን መስመር እኮ ነው ያዝኩት። ትክክለኛ አይደለም ነው እውነት። ገና እኮ ነሽ እንዴ? አሁን አራስ ነሽ። ወይኔ ሲቀጥል ደግሞ ገና እሱ የምትይዥበት ሰዓት አይደለም። ገብቶሻል? ይሄ በቃ እሱ ያዝና እኔም ላሳየው
በቃ አይነት ነገር ነው። በፊት ይኸውልሽ እሱ ከጀመረ እንደዚህ አይነት ነገር ከጀመረ እኮ ቆይቷል። እሱ ስለያዘ እኔ መያዝ አለብኝ ብዬ ብል በፊት ይዤ ምናምን አክት ምናምን አደርግ ነበር። አሁን ግን ሪያሊቲ ላይፍ ነው እየኖርኩኝ ያለው። አይደለም አትዋሽ፣ የምር አትዋሽ። ቤትም ተቆጥተዋል። ገብቶሻል። መቼም በቀደም ደውለው ተናግረውሻል አይደል? ሁሉም አውርቶሻል። አላወሩሽም? አውርተውሻል። አውርተውኛል። እሱማ በቃ ደስተኛ ናቸው። መልሽ፣ ደስተኛ ናቸው ወይ? አይደለም ደስተኛ ናቸው። የአንቺ ደስታ ልክ ነው፣ ያስደስተናል። የሚፈልጉት ስለዚህ የኔን ደስታ ደግሞ ማየት እስከፈለጉ ድረስ ደስታዬ መጥቷል። አይ እኔ ቁም ነገር ነው ማወራሽ። የምር አሁን እንዲህ እየሳኩኝ ምናምን አወራሽ እንትን እንዳትዪ፣ እኔ የምሬን ነው። ኧረ ተይ ገንዬ፣ ግን ተይ የምሬን ተይ፣ ለእኔ ማሰብ የለኝ ተይ። እኔ አላስብልሽም አይደለም፣ የምሬን ሳወራሽ እንዴት